ከጎናችሁ ያሉ ምቀኞች ወይም ክራም ሜንታሊቲ ባለፈው እንዳልኩት የችጋር መንፈስ ወይም ይሄ ስኬርሲቲ ሜንታሊቲ ያለባቸውን ሰዎች በመመለየት ትችላላችሁ። ጥናት ካደረጉ በኋላ አብዛኞቹ ይሄ ሜንታሊቲ ያለባቸው ይሄ የችጋር መንፈስ ያለባቸው ሰዎች ሼር የሚያደርጉት ካራክተሪስቲክ ብሎ ያስቀመጧቸውን 6 ፖይንቶች ልንገራችሁ። ከዚህ ውስጥ 3ቱና ከዛ በላይ በአቅራቢያችሁ ያሉ ሰዎች ላይ ካስተዋላችሁ በተደጋጋሚ ተግባራቸውና በአንድ አይደለም በተደጋጋሚ ተግባራቸው 3ና ከዛ በላይ ከመገልጻቸው ባህሪዎች ውስጥ ካስተዋላችሁ ቆም ብላችሁ ያላችሁበትን ቦታ እንድታስቡ እመክራችኋለሁ። ለምንም ሳይሆን እየጎተታችሁ ሊሆን ስለሚችል መድረስ ከምትችሉት ቦታ እየጎተታችሁ ሊሆን ስለሚችል የመጀመሪያው ምንም ለውጥ ስታወሩ 6ቱንም ፖይንት ሳስብ እንድታስቡ የምፈልገው ጥሩ ነገር ይዛችሁ ስትመጡ ለምሳሌ ህይወታችሁን በማንኛውም መልኩ ሊቀይረው የሚችል ጂም መጀመር ሊሆን ይችላል፣ ሰውነታችሁ ላይ መስራት ሊሆን ይችላል፣ ብር ላይ ፋይናንስ ላይ ቢዝነስ መስራት ሊሆን ይችላል፣ ትምህርታችሁ ላይ እውቀታችሁን የሚያሳድግ ነገር ሊሆን ይችላል፣ ሪሌሽንሺፓችሁ ላይ ወይም ከሰዎች ጋር ያላችሁ ግንኙነት ላይ ልታድሱ ሊሆን ይችላል፣ ሱስ ባህሪ ለውጥ ልታመጡ ሊሆን ይችላል። ማንኛውም ነገር ልትሰሩ ስትሉ ጥሩ የሚመስል ነገር ስታወሩ የሚመልሱበት መንገድ ነው። ስለዚህ በደንብ አድምጡኝ። የመጀመሪያው የተጨነቁላችሁ ይመስላሉ። ደርሶ አሳቢ ነው የሚመስሉት። ሲታይ የሚመስለው በጣም የሚያስቡላችሁ ነው፣ ግን ሐሳባቸው ፍራቻን የሚለቅ ነው። ብርታትን የሚሰጥ ሳይሆን ፍራቻን የሚለቅ ነው። ለምሳሌ ጂም እጀምራለሁ ስትሏቸው ወይም ትምህርቴን ልቀጥል ነው ስራ ልጀምር ነው ስትሏቸው እንዴት አድርገህ በዚህ ሰዓት ልጆችህስ ቤተሰብህስ ለእናንተ የሚያስቡ መስለው ግን ከህልማችሁ ወይም ከምታስቡት ነገር መከላከል ነው የሚያግዛችሁ። እንዴት ላግዛችሁ ብሎ ጆይን ማድረግ ሳይሆን ቆም ብለው ፍራቻችሁን መጨመር ነው ስራቸው። የመጀመሪያው የሚያስቡ በመምሰል። ሁለተኛው ደግሞ ቀልድ ነች። ቀልድ መሰል ወይም አሽሙር መሰል ነገሮች ወጋ ያደርጓቸዋል። አሁን የት ልደርስ? አሁን ከዚህ በኋላ ቅርስ ተወዳዳሪ ልትሆን ነው? ምን አሁን ከዚህ በኋላ አላሙዲ ልተካ ነው? የት ለመድረስ ነው? አረ ቀስ በል ወይ ስታጠኑ ምናምን ሊሆን ይችላል። እሺ የኛ ኒውተን ወይ ምናምን እንደዚህ ቀልድ መሰል የሆኑ ግን አሳናሽ የሆኑ ቀልዶች። ሶስተኛው ደግሞ ሪያሊስቲክ ለመሆን ይሞክራሉ ወይም ደርሶ የዓለም ተንታኝ ሊሆኑ ይሞክራሉ። የእናንተን ትንሹን ጎል ወይም የግል ጎላችሁን ወደ ዓለም አቀፍ ነገር ይወስዱትና እንዴ የፖለቲካውን ነገር ሲያዩ ይሉሃል። ወይም አሁን እየተከሰተ ያለውን ጦርነት አሜሪካና ኢራቅ አሁን እኮ ቤንዚን በዚህ ምክንያት ከጨመረ እኮ ንግድም እኮ መስራት አንችልም ይሉሃል። ወይም ትምህርትም ሊቆም ይችላል፣ ኤአይ እየመጣ ነው ትምህርት ሊቆም ይችላል ይሉሃል። ስለዚህ የትልቁን ኢሜጅ ወደ እናንተ ህይወት ያመጡባችሁና ሞር ፍራቻ ሞር እንዳትሰሩ ተሰላችታችሁ እንድትተውት ያደርጓችኋል። ትክክለኛ ሪያሊስቲክ መሆን አይከፋም። እዚህ ጋር እንድታስታውሱ የምፈልገው ትክክለኛ ሪያሊስቲክ የሚሆን ሰው ይሄንን አስበው ትክክለኛ ከልብ አስበው የሚነግራችሁ ሰው አዎ ቤንዚን እየጨመረ ነው ስታወሩት፣ ግን ደግሞ ይሄን አድቫንቴጅ አለው ኦር ይሄንን ነገር አስበዋለሁ። ጎላችሁን እንድታቆሙ ሳይሆን የሚያደርጋችሁ አይናችሁ እንድትከፍቱ ነው የሚያደርጋችሁ። አዎ በርታ ቀጥል፣ ግን ደግሞ ይሄንን ኮንሲደር አድርገው በዚህ መንገድ ለማሸነፍ ሞክር። ከኦልተርኔቲቭ ጋር ከአማራጭ ጋር ነው የሚመጣው ትክክለኛው ለእናንተ የሚያስብ ሰው። እነዚህኞቹ ክራም ሜንታሊቲ ወይም ምቀኞቹ ግን ዱብዳውን ብቻ ነው የሚጥሉባችሁ። ያለ አማራጭ ያለ ተስፋ አለውልህ ከማለት ውጪ ዱብዳውን ብቻ እናንተ ላይ ይጥሉታል። አራተኛው ዊዝድሮ ያደርጋሉ ወይም ከስሜት አልባ ይሆናሉ፣ ስሜት የለሽ ይሆናሉ። ጥሩ ነገር ስታካፍሏቸው ወይም እንደዚህ አይነት ዜናዎች ስታወሯቸው ሲስቁ ሲጫወቱ የነበሩት በጣም ሊያገኟችሁ ይፈልጉ የነበሩት ከመሬት ደርሰው ጸጥ ይላሉ፣ ማውራት ያቆማሉ፣ ርዕስ ይቀይራሉ፣ ስለያ ነገር ማውራት ይጀምራሉ፣ እንዳልሰማ አክት ያደርጋሉ። ቼክ አያደርጓችሁም። ለምሳሌ ነገ ፈተና ላይ ልትሏቸው ትችላላችሁ፣ ወይም ነገ ሄጄ ጂም ቼክ አደርጋለሁ ልትሏቸው ትችላላችሁ። ቼክ አያደርጓችሁ፣ መስማት አይፈልጉም፣ ባልሰማ ይዘሉታል። ወሬው ኤቭሪ ታይም ከዚህ ጋር የተገናኘ ነገር እንዲወራ አይፈልጉም። ስለዚህ ማሸነፋችሁን ኢቭን ማሰብን ማሸነፍ ስለሆነ ሐሳባችሁን እያንዳንዱ ነገር ሴሌብሬት ከማድረግ በላይ ምንም እንዳልተፈጠረ ይዘሉታል። አምስተኛውና ከዚህ ጋር የሚገናኘው ነገር ወደ ፉክክር ይቀይሩታል። ከስሜት አልባነትም አልፈው ወደ ፉክክርነት እናንተ በጣም ጠንክራችሁ ሞር ስትገፉ ምን ያደርጉታል? ፉክክር ያደርጉታል። ለምሳሌ ነገ ልሮጥ ነው ስትሏቸው እኔ እኮ ድሮ ሮጥ ነበር ይሏችኋል። ወይ እነሱ ባያደርጉት ደግሞ ሌላ ሰው ስራ ቦታ ይሏችኋል። ወይ ወንድሜ ወይ እንትና የሆነ ሰው ያመጡና ከየሆነ ሰው ጋር ፉክክር ውስጥ ይከቷችኋል። እያንዳንዱን ጎላችሁን እኩል የሆነ ወይም ከናንተ የሚበልጥ አቺቭመንት እያመጡ በራሳቸውም ወይ በሚያውቁት ሰው ሚዲያ ላይ በሚያውቁት ሰውም ፉክክር ውስጥ ከተዋችሁ የእናንተን ጎል ማሳነስ ሴሌብሬት ከማድረግ እያንዳንዷን ሰክሰሳችሁን እያንዳንዷን ማሸነፋችሁን ከማጨብጨብ ይልቅ ፉክክር ውስጥ ይከቷችሁና ያላችሁን ቫልዩ እንድታጡት ያደርጋችኋል። የመጨረሻው ነገር
ያላችሁ ማንነት እንድትጠይቁ ያደርጓችኋል። ቤተሰቦች ከሆኑ ጓደኞች ከሆኑ ረጅም ጊዜ የምታውቋቸው ከሆነ አሁንማ ተለወጥክኛ ላይ እኛም ላይ ተለወጥክ፣ ድሮ እኮ ሳቀህ እኮ እንዲህ አልነበርክም፣ ድሮ እኮ አሪፍ ሰው ነበርክ ይሏቸዋል። አዲሱ ማንነታችሁ ይዞ የመጣውን ማንነት እንድትጠራጠሩትና እንድትጠሉት ያደርጓችኋል ወይም ይገፋፏችኋል። እንዴ ድሮ እኮ ጂም ሳትሄድ እኮ ለእኔ ጊዜ ነበረ፣ ድሮ እኮ ቢዝነስ ሳትከፍት ብር ሳትይዝ እኮ በጣም ጥሩ ሰው ነበር፣ አሁን ገብጋባ ሆንክ ይሏችኋል። ስለዚህ እነዚህንና የመሳሰሉትን አሳቢ የሚመስሉ ግን እናንተ ማንነታችሁ እንድትጠራጠሩና ከዛ ቅርጫት ውስጥ እንዳትወጡ የሚያደርጉ ሐሳቦችን ወደ እናንተ ማምጣታቸውን አያቆሙም። እንዳልኩት በአንድ ድርጊት አይደለም፣ በተደጋጋሚ ድርጊት ግን አቅራቢያችሁ ያሉ ሰዎች እነዚህን ሲያደርጉ ካስተዋላችሁ፣ በተለይ 3 እና 4 ከዛ በላይ ሲያደርጉ ካያችሁ ቆም ብላችሁ አስቡ። ምክንያቱም ከእናንተ የሚበልጥ የለም። ራሳችሁ ላይ መስራት እንዳትሰንፉ። በያላችሁበት ሰላም ሁኑ። ባይ